በኢትዮ ሱዳን የጋራ ድንበር በኩል የሚያደርጉትን የወረራ ሙከራዎችንም አመቻችቷል በማለት የሱዳን ወታደራዊ አገዛዝን ወቅሷል። በሱዳን ውስጥ ይገኛሉ የተባሉት የህወሓትም ቅጥረኛ ተዋጊዎችም ጉዳይ በይፋም የተመዘገበ የአደባባይ ሚስጥር ነው ያለው የኢትዮጵያ ውጪ ጉዳይ ሚኒስትር መግለጫ ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኗን የሚያሳዩ ሰፊና ተአማኒ የሆኑ ያላቸው መረጃዎችም እንዳሉት በመግለጽ እነዚህም ጠባጫሪ ድርጊቶችም እንዲሁም የሱዳን የጦር አመራሮች ሰሞኑን ያቀረቧቸው ጸረ ኢትዮጵያ ክሶች የራሳቸውን ክፉ አጀንዳ ለማራመድ የሚፈልጉ ላላቸው በስም ያልጠቀሳቸው የውጪ ደጋፊዎችም ትዕዛዝ የተከናወኑ ለመሆናቸው ግልጽ ነው። ኢትዮጵያ በሱዳን የእርስ በርስ ጦርነትም ተፋላሚዎች መካከል ንግግር እንዲደረግ አስቸኳይም ሰብአዊ የተኩስ አቁም ስምምነትም እንዲደረስም ጥሪ በማቅረብ ከሱዳን ህዝብ ጎን በአጋርነት መቆሟን ትቀጥላለችም ብለዋል። ከወቅቱ ከሱዳን መንግስት ጋር በመተባበር ቀጠናውን እያተራመሰ ነው የሚል ውንጀላም ከኢትዮጵያ ውጭ ጉዳይ ሚኒስትር በኩል ለመጀመሪያ ጊዜ ሰሞኑን የውንጀላ የቀረበበት ህወሓት በበኩሉ ባወጣው መግለጫ ውንጀላውን የኢትዮጵያ አውዳሚው የሱዳን የእርስ በርስም ጦርነትም እንዲቀጥል እውነተኛም ሰላም በሱዳን ምድር እንዳይሰፍን በስሌት የተቀነባበረ ያለውን የፈጠራ ወንጀላቸውን በማቅረብ ዘመቻ ተጠምደዋል በማለትም ኤሜሬትም ከደሙ ንጹህ ነኝ የሚል አይነት ምላሽም ሰጥታለች። ከዓመታት የእርስ በርስም ጦርነትም ስደትም መከራ የፍልሚያ ጎራነት ባለፉት ጥቂት ወራት ውስጥ አንጻራዊ ሰላምና እፎይታም አግኝቶ የነበረው የካርቱም ሰማይ በድሮን ጥቃትና በጸረ ድሮን የተኩስ ጩኸትም ዳግም ሰላሙን ማጣቱን ያሰጋቸው የአካባቢውና ዓለም አቀፍ መሪዎችም ተቃውሟቸውን ሰሞኑን አሰምተዋል። በአፍሪካና በአረቡ ዓለም የአሜሪካ አስተዳደር ከፍተኛ አማካሪ የሆኑት ዲፕሎማቱ አምባሳደር ማሱድ ባሎስ ካርቱምን በመሳሰሉ ከተሞች ሲቪሊያን ተቋማት ላይ የሚደረግ ማንኛውም ወታደራዊ ጥቃት በአስቸኳይ ሊቆም ይገባል፣ ተፋላሚ ወገኖችን በአስቸኳይ ቀጠናውን ለሰብአዊ እርዳታ አቅርቦት ክፍት እንዲያደርጉ፣ ለዘላቂ የተኩስ አቁም ስምምነትና ለሲቪሊያን መሪ የሽግግር መንግስት ሁሉን አቀፍ ምክክር እንዲዘጋጁም ሲሉ ዲፕሎማቱ ቦሎስም ጥሪ አቅርበዋል። መግቢያው እንጂ መውጫው የማይታወቅ የጦርነት ድባብ ባንዣበበበት የኢትዮ ሱዳን ድንበር አካባቢ ሰሞኑን ከፍተኛ ወታደራዊ እንቅስቃሴዎች በስፋት ሎሮ በድንበር ይገባኛል ጥያቄ በአባይ ወንዝ አጠቃቀም በተለይ በታላቁ የህዳሴ ግድብ ግንባታ የውሃ ሙሌትና አተገባበር ዙሪያም በቃላት ጦርነት ውስጥ በመሆን የሚታወቁትም ኢትዮጵያና ሱዳን ሰሞኑን ከወታደራዊ ስልጠና አንስቶም እስከ ሰው አልባም ጥያራ ወይም ድሮን ድብደባም ደረሰብኝ በሚል ወደ ቀጥተኛም ግልጽ ወታደራዊ ግጭትም ሊያስገባ የሚችል የቃላት ጦርነት ውስጥም ሲለዋወጡ ተስተውለዋል። ይህም የኢትዮ ሱዳን ያልተለመደ ፍጥጫም አገር አቀፍም አካባቢና ዓለም አቀፍ ስጋትና ትኩረትንም ስቧል። መንበሩን በእንግሊዝ ሎንዶን ከተማ ባደረገው በእንግሊዝኛ ቋንቋ የሚታተመው ዕለታዊው አልሻሪክ አልዋሳትም አምደኛም የሆነው ኦስማን ማግሪን ሰሞኑን በኢትዮ ሱዳን ወታደራዊ ፍጥጫም ዙሪያም ኢትዮጵያና ሱዳን ከነበሩበትም የጦርነት ዳስ ወተው ወደ ለየለትም የፊት ለፊት ወታደራዊ ግጭትም ያዘነበሉ የመጡ ይመስላሉ ይላል። በሱዳን እምነትም ኢትዮጵያም በሱዳናውያን የእርስ በርስ ጦርነት ውስጥም ጣልቃም ገብታለች የሚለው የካርቱም ባለስልጣናትም ወቀሳም በአሁኑ ወቅት ላይ ጊዜያዊ ያለፈበት ሙዚቃ ውንጀላም ከመሆኑም አልፎ በተቃራኒው ሁለቱም ጎረቤታሞችም ወደ ለየለትም ጦርነት ግጭትም ከመግባታቸው በፊትም ኢትዮጵያ ምን ያህል ሱዳንን ልታጠቃ ትችላለች የሚለው ጥያቄም የሚሊዮን ዶላርም ጥያቄ ነው ብሎታል። ሱዳን በአሁኑ ወቅት መነሻቸውን ከኢትዮጵያ ቤንሻንጉል ጉሙዝ ክልልና ከአማራም ክልል ያደረጉ የተባበሩት አረብ ኤሚሬት ሰራሽ ድሮኖች ወደ ዋና መዲናም ካርቱም ጨምሮ የተለያዩ ቁልፍ ስፍራዎችን እንዲደበድቡ በከፍተኛ ባለስልጣናቷ በኩል የወቀሳም የወንጀላ መልእክቶችን በኢትዮጵያና በተባበሩት አረብ ኤሚሬት መንግስት ላይ አቅርባለች። የሱዳን መከላከያ ሰራዊትም ቃል አቀባይ የሆኑትም ብርጋዴር ጀነራል አሲም አልዋሂዲን ሰሞኑን ጥንቃቄ በተሞላበት መነሻቸውን ከኢትዮጵያ አማራ ክልል ባህር ዳር አየር ማረፊያ ያደረጉ ያላቸው ድሮኖች በሱዳን ግዛት ላይ ጥቃት ለመፈጸማቸው የሱዳን መንግስት እና አግባብነት ያላቸው ተቋማትም አስተማማኝ መረጃዎችም እንዳሏቸው እነዚህንም ማስረጃዎች በዝርዝር ለማቅረብ የሚያስችል አቅም እንዳላቸው ገልጸዋል። ከሰሞነኛው ከካርቱም ጥቃትም በፊትም ቀደም ሲል በቤንሻንጉል ጉሙዝ ክልል ውስጥ ግዙፍ ወታደራዊ ካምፖችን በጀነራል መሐመድ ደጋሎ ወይም ሐምዲቲ ለሚመራው የሱዳን ፈጥኖ ደራሽ ቡድን አርኤስኤፍ ለወታደራዊ ስልጠናና ለድሮን ማከማቻ ወይም ሃንገርስ ድጋፍ መስጠቷን የተለያዩ ዓለም አቀፍ መገናኛ ብዙሃን በሳተላይት ተደገፈ ማስረጃ አለን የሚል ሰፊ ዘገባም ሲያቀርቡ ፈጣን ምላሽም ከመስጠትም የተቆጠበው የኢትዮጵያ ውጪ ጉዳይ ሚኒስትር በሰሞነኛው የሱዳን ወታደራዊ መንግስትም ቀጥተኛም ጸረ ኢትዮጵያ መግለጫም ዙሪያ የውጪ ጉዳይ ሚኒስትሩ ኦስማን አሊም በቂ መከላከያ ይዞም
አልቀረቡም የሚለው አልሸሪክ አልዋሳት ጋዜጣ በተቃራኒው የሱዳን ምንጮችና የመረጃም ተቋማት በኢትዮ ሱዳን ድንበር አቅራቢያ ባለፈው ዓመት ጀምሮ ታይቷል ያሉትን ያልተለመደ ወታደራዊ እንቅስቃሴና ጥርጣሬ ለኢትዮጵያ አቻዎቻቸው ሲያሳውቁም ቆይቷልም ብሏል። የተለያዩ ሪፖርቶችም እንደሚገልጹትም ከድሮኖችም ጥቃት በተጨማሪ ኢትዮጵያ ለአርኤስኤፍ ታጣቂዎች የሚላኩ የተለያዩ ወታደራዊ ቁሶችን በግዛቷ በኩል እንዲተላለፉ ፈቅዳለች። ይህም ለአርኤስኤፍ የሎጂስቲክና ወታደራዊ ድጋፍ በገሃድ አሳይታለች የሚሉ የተለያዩ ወቀሳዎችም ሲቀርቡባትም ቆይተዋል። ከ1993 የአውሮፓ አቆጣጠር ጀምሮ የሱዳን ወታደራዊ አምባገነን መሪ የነበሩት ዑመር ሐሰን አህመድ አልባሽርን በወርሃ ሚያዝያ ወይም በፈረንጆቹ አፕሪል 11 2019 ከስልጣን ለማውረድ በተካሄደው አገራዊ እንቅስቃሴ ላይ ዋነኛም ተቃዋሚዎችና ተዋናዮች መካከል በመጀመሪያው ረድፍ ስማቸው የሚጠቀሰው የመከላከያው ሹም የሆኑት ሌተና ጀነራል አብዱል ፈታህ አልቡርሃማን እና የፈጥኖ ደራሹ መሪ ሌተና ጀነራል መሐመድ ሐምዳን ደጋሎ ሞሳም በስልጣን ሽኩቻም ሳቢያም ለድፍን 4 ዓመት ሊሞላው 2 ቀናት የቀረውን የእርስ በርስም ጦርነት በ140 ሺህ በላይ ሱዳናውያን ህይወታቸውን እንዲቀጥፍም አድርገዋል። በዓለማችን በሰብአዊ ቀውስም የዘመናችን አስከፊ ገጽታም ከታየባቸው መካከል አንዱ የሆነው ከ14 ሚሊዮን በላይ ሱዳናውያን በአገራቸው ተፈናቃይ ከአገራቸው ውጪም ስደተኞችም አድርጓቸዋል። ከአጠቃላይ የሀገሪቱ ህዝብ 2/3 የሆነው 33.7 ሚሊዮን የሚቆጠር ሱዳናዊ ህዝብ ለሰብአዊ እርዳታም ተመጽዋችነትም ተጋልጧል። በዛሬቱም ሱዳን ውስጥ በቀን አንዴ መመገብ ለብዙዎች ብርቅ መሆኑም ተዘግቧል። በአፍሪካ አህጉር ግዙፍ ነዋሪ ካላቸው ከተሞች መካከል ተጠቃሽ የሆነችው 7 ሚሊዮን ነዋሪዎች ያሏትም ታላቋ ካርቱም ጨምሮ የሱዳን ዋና ከተሞችም የታጣቂዎችና የመከላከያ ሰራዊቱ የጦር አውድማ መሆናቸውን በተለያዩ ጊዜ ዓለም አቀፍ መገናኛ ብዙሃን በሐዘኔታም ዘግበዋል። ከዚህ ብቻም አላበቃም። እንደ ግብጽ፣ ኤርትራ፣ ቱርክ፣ ሩሲያ፣ ሳውዲ አረቢያ፣ ኢራን የመሳሰሉትን አገራት ለሱዳን ወታደራዊ ኃይሎችም ድጋፋቸውን ሲሰጡ በተቃራኒው የተባበሩት አረብ ኤሚሬት፣ ቻድ፣ ኡጋንዳ፣ ሊቢያ፣ ኢትዮጵያ፣ ማዕከላዊ አፍሪካም ለሱዳን ፈጥኖ ደራሽ ታጣቂ ቡድኖች ቀጥተኛም ይሁን የእጅ አዙር ድጋፍም እንዳላቸው ይነገራል። አገራቱ ግን መረጃዎችን በጽኑም ያስተባብላሉ። ባለፈው መጋቢት ወይም በፈረንጆቹ ማርች 17 2026 መነሻውን ከኢትዮጵያ ግዛትም ያደረገው ያሉት የተባበሩት አረብ ኤሚሬት ሰራሽም የሰው አልባ አውሮፕላን ድሮን የሱዳን የአየር ግዛትን ጥሶም በኮርዶፋን ግዛት ኤል ቦይድም ከተማም አቅራቢያም ኢትዮጵያም ጥቃትም እንዲፈጸም አድርጋለች ሲሉ የሱዳኑ መከላከያ ቃል አቀባይ ወንጅለዋል። እኛ ማንንም አገር በቅድሚያም ለጸብ ለትንኮሳም አንፈልግም፣ ነገር ግን በእኛ ላይ የሚቃጣ ማንኛውም ወታደራዊ ጥቃትን ተመጣጣኝ ምላሽ ያገኛል ሲል የአገሪቱ የውጭ ጉዳይ ሚኒስትር ማሂ አልዳይን ሰላም በወቅቱም በሰጡትም የጋራ ጋዜጣዊ መግለጫቸው ላይም አስጠንቅቀዋል። ከሱዳን በኩል ለቀረቡትም ውንጀላዎችም ሆነ ተደጋጋሚ የሚዲያ ሪፖርቶች ዝምታን የመረጠው የኢትዮጵያ የውጭ ጉዳይ ሚኒስትር በካርቱም አየር ማረፊያ ጥቃትና ተያያዦችም ጉዳይ በሰጠው ምላሽም ከኢትዮጵያ የተነሱ ድሮኖችም ጥቃት ፈጽመዋል በሚል ከሱዳን በኩል የቀረበውን ክስ መሰረተ ቢስና በውጪ ኃይሎችም ትዕዛዝም የቀረበ ነው በማለትም አስተባብቷል። የሚኒስቴር መስሪያ ቤቱ በጽሁፍ ምላሹም ሱዳን ለተለያዩ ጸረ ኢትዮጵያም ታጣቂዎችም የስበት ማዕከል እንደሆነች በተለይ የህዝባዊ ወያኔ ሓርነት ትግራይ ህወሓት ታጣቂዎች ዋነኛ መናኸሪያ እንደሆነች በመቀስም ለሁለቱ አገራት ማለትም ለኢትዮጵያና ለሱዳን ወንድማማች ህዝቦች ግንኙነትም እውቅና ሲባል የሱዳን መንግስትን ፈጽሟቸዋል ያለውን ድርጊቶችም ይፋ ከማድረግም እንደተቆጠበ ይኸው የውጭ ጉዳይ መስሪያ ቤት መግለጫ ያትታል። እንደ ኢትዮጵያ ውጭ ጉዳይ ሚኒስትር ምላሽ በሱዳን ወታደራዊ ኃይሎችም ተፈጽመዋል ከተባሉ ጥሰቶች መካከል ከህወሓት ቅጥረኞች ተዋጊዎች ጋር የተገናኘ በግጭቱ ውስጥ የህወሓት ቅጥረኛ ተዋጊዎች በስፋት የሚጠቅም ድርጊት መታየቱን፣ ለዚህም የሱዳን የጦር ኃይል ለህወሓት ቅጥረኞችን ተዋጊ የጦር መሳሪያና የገንዘብ ድጋፍም አቅርቧል። በኢትዮ ሱዳን የጋራ ድንበር በኩል የሚያደርጉትን የወረራ ሙከራዎችንም አመቻችተዋል በማለት የሱዳን ወታደራዊ አገዛዝን ወቅሷል። በሱዳን ውስጥ ይገኛሉ የተባሉት የህወሓት ቅጥረኛ ተዋጊዎችም ጉዳይ በይፋም የተመዘገበ የአደባባይ ሚስጥር ነው ያለው የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ ሱዳን የተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች መሆኗን የሚያሳዩ ሰፊና ተአማኒ የሆኑ ያላቸው መረጃዎችም እንዳሉት በመግለጽ እነዚህም ጠባጫሪ ድርጊቶችም እንዲሁም የሱዳን የጦር አመራሮች ሰሞኑን ያቀረቧቸው ጸረ ኢትዮጵያ ክሶች የራሳቸውን ክፉ አጀንዳ ለማራመድ የሚፈልጉ ላላቸው በስም ያልጠቀሳቸው የውጭ ደጋፊዎችም ትዕዛዝ የተከናወኑ ለመሆናቸው ግልጽ ነው። ኢትዮጵያ በሱዳን የእርስ በርስ ጦርነትም ተፋላሚዎች መካከል ንግግር
እንዲደረግ አስቸኳይም ሰብአዊ የተኩስ አቁም ስምምነትም እንዲደረስም ጥሪ በማቅረብ ከሱዳን ህዝብ ጎን በአጋርነት መቆሟን ትቀጥላለችም ብለዋል። ከወቅቱ ከሱዳን መንግስት ጋር በመተባበር ቀጠናውን እያተራመሰ ነው የሚል ውንጀላም ከኢትዮጵያ ውጭ ጉዳይ ሚኒስትር በኩል ለመጀመሪያ ጊዜ ሰሞኑን የውንጀላ የቀረበበት ህወሓት በበኩሉ ባወጣው መግለጫ ውንጀላውን የኢትዮጵያ መንግስትም ከተደቀነበት የአገር ውስጥና ቀጠናዊ ፈተናዎች ለማምለጥ ሲል የተለመደ ያለውን ሐሰተኛ መረጃዎችን በማሰራጨትም የሚጠቀምበትም ስልትና መሰረተ ቢስም ኃላፊነት የጎደለው አስተያየት ነው ብሎታል። በፕሪቶሪያው የሰላም ስምምነት መሰረትም ከማንኛውም የውጭ አካል ጋር በጸረ ኢትዮጵያ እንቅስቃሴ ውስጥ አለመሳተፉን የገለጸው ህወሓት የኢትዮጵያ ውጭ ጉዳይ ሚኒስትር መግለጫ የወጣው ቀጠናው ከመቼውም ጊዜ በላይ በውጥረትና በጭንቀት አዙሪት ውስጥ በወደቀበት ከእሳት ላይ ነዳጅም ከማርከፍከፍ ውሃ ማርከፍከፍም ሰላም ማስፈን በሚያሻበት ወቅት እንደሆነ ገልጾም በደም አፋሳሹ የሰሜን ኢትዮጵያ ጦርነት ወቅት ሸሽተው ለተሰደዱ የትግራይ ክልል ብሔር ተወላጆች ሱዳን መጠለያ መሆኗ የሰብአዊ እርዳታ ማቅረቧም ህወሓትም የካርቱም መንግስትን ውለታን እንደማይዘነጋው እነዚህም ያለፉ ውለታዎችን ገጽታም ለማድበስበስም ወይም ለማደበዘዝም የሚደረጉ ማንኛውም የፖለቲካም ትርቶችም ተቀባይነት እንደሌላቸው አጋጣሚዎችን በመጠቀም የሚደረጉ ውንጀላዎችም ኢትዮጵያንና ቀጠናውን ወደ አዲስ የጦርነትም አውድማነትና ያለመረጋጋት ሊከተው ይችላል በማለት ህወሓት በሰሞንኛው መግለጫ አስጠንቅቋል። በዘላቂነትም ላለው ሰላም ሲባል ያለ ቅድመ ሁኔታ ለመደራደር ወይም ለመወያየት ለዓለም አቀፉ ማህበረሰብ ህወሓት በዚሁ መግለጫው ጥሪ አቅርቧል። በታላቋ ካርቱም ከተማ ዓለም አቀፍ አውሮፕላን ጣቢያና አቅራቢያ በሚገኙ ወታደራዊ ተቋማት ላይ ሰሞኑን ሰው አልባ አውሮፕላን ጥቃትን ከመፈጸሙ ጀርባ ድሮኖችን በማቅረብ እጆቿ አለበት የተባለችው የተባበሩት አረብ ኤሚሬት በሰጠችው ምላሽ በወቅቱ መንበሩን በፖርትም ሱዳን ባደረገው የሱዳን ወታደራዊ ባለስልጣናት የቀረበው ጸረ ኤሚሬት ውንጀላ መሰረተ ቢስና ሆነ ተብሎ የተከሸነ ፕሮፓጋንዳ ነው በማለትም ክሱን ያስተባበለው የተባበሩት አረብ ኤሚሬት መንግስት ባለፈው መጋቢት 1 እና መጋቢት 17 2026 ኤሮፓ አቆጣጠር መነሻቸውን ከኢትዮጵያ አማራ ክልል ባህር ዳር አውሮፕላን ጣቢያ አድርገዋል የተባሉት ድሮኖች ጥቃትም ፈጸሙ ተብሎ ከሱዳን ባለስልጣናት የቀረበው ውንጀላ የሱዳን ጦርነት መቋጫ እንዳይኖረው ጥረትን ያደርጋሉ፣ መረጋጋትን አይፈልጉም ካላቸው የሱዳን ወታደራዊ ባለስልጣናትም የተሰማ መሰረተ ቢስ ክስ ነው ብሎታል። የኤሚሬት መንግስትም በዚህ መግለጫው የሱዳን ወታደራዊ ባለስልጣናት በዜጎቻቸው ላይ ፈጽመውታል ካላቸው ተደጋጋሚ የራሳቸው እኩይ ተግባራት ለመሸሽም የፈጠራ ውንጀላዎችን በመፈበረክም ከተጠያቂነት ለማምለጥ ኃጢአቱን በሌላ ወገን ጫናል ይቆልላሉ። አውዳሚው የሱዳን የእርስ በርስም ጦርነትም እንዲቀጥል እውነተኛም ሰላም በሱዳን ምድር እንዳይሰፍን በስሌት የተቀነባበረ ያለውን የፈጠራ ወንጀላቸውን በማቅረብ ዘመቻ ተጠምደዋል በማለትም ኤሚሬትም ከደሙ ንጹህ ነኝ የሚል አይነት ምላሽም ሰጥታለች። ከዓመታት የእርስ በርስም ጦርነትም ስደትም የፍልሚያ ጎራነት ባለፉት ጥቂት ወራት ውስጥ አንጻራዊ ሰላምና እፎይታ አግኝቶ የነበረው የካርቱም ሰማይ በድሮን ጥቃትና በጸረ ድሮን የተኩስ ጩኸትም ዳግም ሰላሙን ማጣቱን ያሰጋቸው የአካባቢውና ዓለም አቀፍ መሪዎችም ተቃውሟቸውን ሰሞኑን አሰምተዋል። በአፍሪካና በአረቡ ዓለም የአሜሪካ አስተዳደር ከፍተኛ አማካሪ የሆኑት ዲፕሎማቱ አምባሳደር ማሱድ ባሎስ ካርቱምን በመሳሰሉ ከተሞች ሲቪሊያን ተቋማት ላይ የሚደረግ ማንኛውም ወታደራዊ ጥቃት በአስቸኳይ ሊቆም ይገባል፣ ተፋላሚ ወገኖችም አስቸኳይ ቀጠናውን ለሰብአዊ እርዳታ አቅርቦት ክፍት እንዲያደርጉ ለዘላቂ የተኩስ አቁም ስምምነትና ለሲቪሊያን መሪ የሽግግር መንግስት ሁሉን አቀፍ ምክክር እንዲዘጋጁም ሲሉ ዲፕሎማቱ ቦሎስም ጥሪ አቅርበዋል። የዛሬ 6 ዓመት የተካሄደውን ደም አፋሳሹ የሰሜን ኢትዮጵያ የእርስ በርስም ጦርነትን እንደ መልካም አጋጣሚ የተጠቀመው የሱዳን ወታደራዊ ኃይል ኢትዮጵያና ሱዳን ለዘመናት በሚወዛገቡበት በኢትዮ ሱዳን ድንበር ላይ የሚገኘውን የአላፋሽካም ሰፊ ለም መሬትን በኃይል ከወሰደ በኋላ መሬቱን ቀድሞውኑ በኢትዮጵያም ታጣቂዎችም ተያዘ እንጂ መሰረቱ የሱዳን ነው የሚል ትርክትን በማቅረብ በአካባቢው የነበሩ ኢትዮጵያን ባለሀብቶችን፣ አርሶ አደሮችን ሀብትና ንብረታቸውን በመውረስ ከቀያቸው በማፈናቀል ሰራዊቱን በማስፈር በሁለቱ አገራት መካከል ያልተቋጨም በሂደር ላይ ያለን በቀላልም እልባት ሊያገኝ የማይችል የሚመስል የተዳፈነ ውጥረት መኖሩ ይታወቃል። የድንበር ይገባኛል ውጥረታቸውን ያልቋጩትም ኢትዮጵያና ሱዳን ሰሞኑን በካርቱም አየር ላይ ደርሷል በተባለው የድሮን ጥቃት ጋርም በተያያዘ የመወነጃጀል ቁርቋሶ ውስጥ መግባታቸውን የተመለከተው አጃንስ ፍራንስ ፕሬስ በቆየው የኢትዮ ሱዳን ውጥረት ላይ ተጨማሪ አዲስ አቀጣጣይ በቋፍ ላይ ያለውን የሁለቱ አጎራባች አገራትን ዲፕሎማሲያዊ ትኩሳትን ይበልጥም ሊያጋግመው ይችላል። በውስጣዊ ችግሮች በአማጽያን ጥቃት እየተፈተነች የምትገኘው ኢትዮጵያ በታዛቢዎች እይታም ከሱዳን ጋር የሚኖራት ወታደራዊ ፍጥጫም ሌሎችም የውጭም ተዋናያኖችን ሊጋብዝም የችግሩም አድማስንም እንዲሁ ቀጠናዊ ሊያደርገው ይችላል በማለትም ስጋታቸውን ይገልጻሉ ሲል ዘግቧል። ከህዳሴው ግድብ ጋር በተያያዘ ኢትዮጵያ ብቸኛ ተጠቃሚ ሆናለች። ለአስገዳጅ ስምምነትም
ተገዢ አልሆነችም የሚል ወቀሳም ከግብጽ ጋር በመሆን በኢትዮጵያ ላይ የምታቀርበው ጎረቤት ሱዳን ለኢትዮጵያም ሁሉ የተደቀነባትን ውስጣዊ ቀውስም ቸል በማለትም ከምስራቅ አጎራባቿም ኢትዮጵያ ጋር አዲስ የጦርነት ቀጠና ትከፍ ይሆን የሚለውን ጥያቄ የብዙዎችም አነጋጋሪም ሲሆን የዕለታዊው የሱዳን አልታሂር ጋዜጣ ዋና አዘጋጅና ተንታኝ የሆነው ኦስማን ማርጂኒ ሰሞኑን በሰጠው አስተያየትም ቅርቡ በሱዳንና በኢትዮጵያ መንግስታት መካከል የተሰነዘረው ጦር አውርድም የቃላትም ጦርነትም ወደ ቀጥተኛ ወታደራዊ አውደ ግንባርነትና ፍልሚያም የሚቀየር አይመስለኝም። ይሁን እንጂ ከዚህ ባልተናነሰ ሁኔታ ኢትዮጵያ ለሱዳን ፈጥኖ ደራሽ አርኤስኤፍ ታጣቂ ቡድን ሱዳንን በተመሳሳይ ሁኔታ እንደ ህዋት ለመሳሰሉ ጸረ ኢትዮጵያ ማዕከላዊ መንግስትም ታጣቂዎችም ወታደራዊና ሎጂስቲካዊ ድጋፎችን ሊያቀርቡ ይችላል በማለት ጋዜጠኛ ኦስማን አስተያየቱን ለዘናሽናል ጋዜጣም አጋርቷል። ጋዜጠኛ ኦስማን ይህንን ይበል እንጂ መግቢያው እንጂ መውጫው የማይታወቀው የጦርነት ድባብም ባንዣበበት የኢትዮ ሱዳን ድንበር አካባቢ ሰሞኑን ከፍተኛ ወታደራዊ እንቅስቃሴዎች በስፋት የተስተዋሉም ሲሆን በአንድ ወቅትም በግመልና በወርቅ ንግድ በስፋት የሚታወቁትም ከተባበሩት አረብ ኤሚሬት ጋርም ቀረቤታም እንዳላቸው የሚነገረው የሱዳኑ ፈጥኖ ደራሽ ታጣቂ ቡድን መሪው ሐምዲቲም ሰሞኑን በሰጡት አስተያየትም ሁኔታዎችን ካስገደዱን ለቀጣዩ 15 ዓመታት ድረስ ለመዋጋት የሚያስችለን ወታደራዊ ብቃት አለን። ይሁን እንጂ በእኛ በኩል ጦርነቱን ዛሬ ምሽት አሊያም ነገ ጠዋትም እንዲቆም እንሻለን። ነገር ግን ሰላም አንድ ወገን በኩል ቁርጠኝነት ብቻም አይሰፍንም በማለትም ሌተና ጀነራል ሐምዲቲ አስተያየታቸውን መስጠታቸው አራኮባ የተሰኘው ድህረ ገጽም ሰሞኑን አስነብቧል። የሱዳን ወታደራዊ ባለስልጣናት በበኩላቸው በግምትም 769 ኪሎ ሜትር ርዝማኔ ያለው ኢትዮጵያም ከሱዳን በሚያዋስናት በከሰላም፣ በገዳሪፍ፣ በሴናር እና በብሉ ናይል ግዛቶች አካባቢ መጠነ ሰፊ ወታደር ኃይላቸውን ከአጋር ታጣቂዎች ጋር ማስፈራቸው በስፋት እየተነገረ ይገኛል። የሱዳን ሁለተኛው እግረኛ ዲቪዚዮን ከፍተኛ ኃላፊ የሆኑት ሜጀር ጀነራል የሱፍ መሐመድ አህመድ ሰሞኑን በሰጡት ጋዜጣዊ መግለጫ ኢትዮጵያና ሱዳንን በሚያዋስነው የገዳሪፍ ግዛት አካባቢ መጠነ ሰፊ ያሉትን የመስክ ቅኝት ማድረጋቸውንም አስታውቀዋል። ሱዳናዊው የፖለቲካም ሳይንስ ፕሮፌሰር አልናዚር አህመድ አልቱራን ስለ ሰሞነኛው የኢትዮም ሱዳን ዲፕሎማሲያዊ ውጥረት ዙሪያ ለኒው አረብ ጋዜጣ በሰጡት አስተያየት ለወትሮ በድንበር ይገባኛል ከሰዎች መጨናነቅ ወይም መገፋፋትና ከውሃ አጠቃቀም ጋር ፉክክር ውስጥ መግባታቸው የሚታወቀው ኢትዮጵያና ሱዳን የውስጣዊ ችግሮቻቸውን ሳይቀርፉ በኢትዮጵያ ውስጥ በአማራ በትግራይ ክልሎችም 6 ዓመታት ያስቆጠረ ጦርነትና ውጥረትም ሳይረግብ የሱዳን ቀውስም እንዲሁ ወደ 4ኛ ዓመቱ በተሸጋገረበት በዚህ ወቅት የሁለታችንም ህዝቦችም የብሔራዊ አንድነታችንና ቀጠናዊ ችግርን የተደቀነብን ለመሆኑ አያጠራጥርም። ሱዳን በአዲስ አበባ የሚገኙ አምባሳደሯን ለምክክር ወደ ካርቱም መጥራቷም ተቃውሟን ያመላክታል። ለረጅም ዘመናትም በድንበር ይገባኛል ተቃርኖ ውስጥ የነበሩትም ኢትዮጵያና ሱዳን በድንበር ተሻጋሪ በታጣቂዎችም በጸረ ታጣቂዎችም ጦርነት ውስጥ ሊዘፈቁ ይችላሉም ሲሉም አስተያየታቸውን ሰንዝረዋል። ፕሮፌሰር አልቱርን በዚህም ብቻም አላበቁም። አስተያየታቸውን ሲቀጥሉም ከቅርብ ጊዜያት ወዲህ በዲፕሎማሲያዊ ቁርቋሶ ውስጥ የገቡትም ኢትዮጵያና ኤርትራ ምስራቅ ሱዳን ወደ ቀጠናዊ የውጥረት ቀጠና ሊቀይሩት ይችላሉ። ወታደራዊ አቅሙ የተዳከመ ነው ያሉትም የሱዳን ወታደራዊ ኃይል ሌላ ግንባር መመከትም የሱዳን ሙሉ ሉዓላዊነትን ሊያስከብር ስለማይችል በታላቁ የኢትዮጵያው የህዳሴ ግድብ ዙሪያ ወደፊት ሊደረጉ በሚችሉ ዘላቂ ድርድሮችና ውይይቶች ላይ እንዲሁም አሉታዊ ደመና ያንዣብባል። በሌላም በኩል በአማራ ክልል የሚካሄደው ጦርነትን ማስቆም ያልቻለው የኢትዮጵያ መንግስት የሱዳን መንግስት ድጋፍ አላቸው ብሎ የሚጠረጥረውን የህወሓትና የፋኖ ታጣቂዎችን ድጋፍ ለማቋረጥም ምናልባትም ሱዳንን የፍልሚያ ጎራ በማድረግ የውስጣዊ ውጥረቱን ሊያስተነፍስም የአውደ ግንባሩን ቦታም ሊቀይር ይሞክር ይሆናል በማለትም አስጠንቅቀዋል። በሌላ በኩል ያልተቋጨው የአልፋሽካ ለም መሬትም ይገባኛል ጉዳይ በኢትዮጵያውያን ዘንድም ዛሬ ያልተዳፈነ አጀንዳ መሆኑን የጠቀሱትም ሱዳናዊ ምሁር አልቱራን የኢትዮጵያ መንግስትም ለሱዳን ፈጥኖ ደራሽ የሎጂስቲክም እርዳታ በማቅረብ ከኢትዮጵያን ዘንድ የሚቀርብበትን ፖለቲካዊና ኢኮኖሚያዊ ጫናዎችን ለማለዘብ እንደ መጫወቻም ካርድም እየመዘዘ ሊጠቀምበትም ይችላል። ግራም ነፈሰ ቀኝ ከዚህ አይነቱ የጠላቴ ጠላትም ጨዋታም ሱዳንም ሆነች ኢትዮጵያም ከሳሪዎች እንጂ አትራፊዎችም አይሆኑም። በተለይ ቀጠናዊ እና ዓለም አቀፍ ኃይሎችም በቀይ ባህርና በወደቦችም ዙሪያ በሚራኮቱበትም በዚህ ቀጠናና ወቅት ኢትዮጵያና ሱዳን ሁኔታዎችን በቅርበትና በሰከነ መንፈስ ሊመለከቱት ይገባል በማለትም ምክር አዘል አስተያየታቸውን ሰንዝረዋል። ጡረተኛ ወታደራዊ መኮንን ሐሰን ኢብራሂም እንዲሁም በውስጣዊ ችግሮች የተበተቡትም ኢትዮጵያና ሱዳን ወደ ለየለት ጦርነት ለመግባት አይፈልጉም። እንግባም ቢሉም አዲስ ግንባር ለመክፈትም አቅሙም ሞራሉም አይኖራቸውም። ህወሓትም ቀድሞውኑ ከሱዳን መንግስት ጋር ግንኙነትም ፈጥሯል። በኢትዮጵያም በኩል የአርኤስኤፍ ታጣቂዎች ማደራጀቱም
ማገዙም ይቀጥላል። ለቀጣይነትም የውክልና ተሻጋሪ ወይም ፕሮክሲ ጦርነት በኢትዮ ሱዳን ድንበሮች በተለይ በብሉ ናይል ግዛት አካባቢ ሊቀጥሉ ይችላሉ በማለትም አስጠንቅቀዋል። ሱዳን የተባበሩት አረብ ኤሚሬትን ስም ሳትጠቅስ በኢትዮጵያ ተጠቃው የሚል ውንጀላም ክስ ማቅረቧን ተከትሎ በግብጽ የሚዘወረው የአረብ ሊግም ከትላንት በስቲያን ባካሄደው አስቸኳይ ስብሰባ በካይሮ ላይ አስተያየትም የሰነዘሩት በግብጽና በአረብ ሊግም የሱዳን ተወካይ አምባሳደር አሚድ አዳዊ ኢትዮጵያ በተደጋጋሚ ጊዜያትም አስጠቅታናለች የሚል ብርቱ ወቀሳም አሰምተዋል። የሊጉ ዋና ሊቀመንበር ባህሬናዊው ዲፕሎማትም ፋዚ አብዱላሂ በሰጡትም አስተያየት የሱዳን አንድነት ሉዓላዊነትና መረጋጋት የሊጉ ዋነኛ አጀንዳ መሆኑን አጽንኦት በመስጠት ቀጠናዊ ሊያናጋ ይችላልም ካሉት ማንኛውም ጸረ ሱዳን እንቅስቃሴ መታቀብ የግድ እንደሚልም አስጠንቅቀዋል። የተባበሩት መንግስታት፣ ሳውዲ አረቢያ፣ አሜሪካ፣ ግብጽ በሰሞነኛው የሱዳን ካርቱም ጥቃትም ዙሪያ ተቃውሟቸውን ከገለጹት መካከል ተጠቃሾች ሲሆኑ በተለይ የተባበሩት መንግስታት ባወጣው አሁናዊ መረጃ በሱዳን ወታደራዊና በታጣቂ ቡድን መካከል በሚደረገው ፍልሚያ ውስጥ ከእግረኛ ጦሩ ይልቅ የድሮን ጥቃት በማንኛውም ጊዜና ቦታ የሚካሄድ በመሆኑ አውሮፕላን ጣቢያዎች፣ የነዳጅ ዲፖዎች፣ የሲቪል ተቋማት፣ የጤና ኬላዎች ሳይቀሩ ኢላማዎች ሆነዋል። በመቶዎች የተቆጠሩ ሲቪሊያኖችም ሞተዋል በማለትም አስጠንቅቀዋል። ለህብር ራዲዮ ለተጠናቀረው ታምሩ ገዳነኝ። ቸርን ሰንብት። መልካሙን ሁሉ ያሰማል።